አጣ ምን አባ ነው የሚያስቀው? መጨረሻ የሴት ቦርሳ ይዞ መቀመጥ ሆነ። ጆሮ ብታርፍ ይሻላል። የምሬን እኮ ነው። እኔ እያለሁማ እንደዚህ ሲጨልል ዝም ብያለሁ። ይሄ ዘሪሁን፣ አንተ ዘሪሁን ምንድን ነው? ተነስ እንጂ ዘሪሁን፣ ነጥቷል እኮ። ማን ነው ዘሪሁን? ተይ እንግዲህ አብረን ነው ማለት እንዴ? ምንድን ነው? ማን ነው ዘሪሁን ስትል ነበር? ቆይ አንቺ ማንሽ? እርግብ ቤት እንዳለች አውቃለሁ። ማለት እርግብን ምን ያህል እንደምትፈልጊያትም አውቃለሁ። አንቺ ልጅ ምን እያልሽ ነው? እመኝ፣ እውነቴን ነው። እሺ አወቅሽ፣ ታዲያ ምን ይጠበስ? እርግብ ቤት እንዳለች እንድነግርሽ የምትፈልጊ ከሆነ 50 ሺህ ብር እፈልጋለሁ። አንተ ባትደርስልኝ ኖሮ እኮ አክስቴ ገላኝ ነበር። መጀመሪያም አክስትሽ መጥፎ ሴት ናት፣ አትጂ ብዬሽ ነበር። ቆይ ግን አክስቴን ታውቃታለህ እንዴ? ማለት እንደዚህ ከኔ በላይ ስለ ክፋቱ እርግጠኛ ሆነ መናገር የቻልከው የት ብታውቃት ነው? እንደ ወንድና እንደ ሴት አደረገ። የባለጌ ነገር ምናምን። አዎ እንደዛ አደረግን እኮ ነው የምልህ። ቀጥሉ፣ ወደፊት ሂዱ። ጊዜ የማይጥለው የለም። አዎ እንግዲህ ምን ታደርጊው፣ አንቺንም ዘጭ አደረግሽ። ተምቹና አሴር ኧረ በስመ አብ ይመቻቸው። የአራዳ ልጆች ናቸው እኮ። አስቀፈደዷት። እኔ ከዚህ በፊት ተናግሬ ነበር። የምሬ ነው። የኔን ሪቪው የምትከታተሉ ሰዎች በደንብ ነግሬያችሁ ነበር ይሄንን ነገር። ምናልባት በዚህኛው ቻናል ኖላዊን ሪቪው አድርጌ አላቅም። በሌሎች ቻናሎች ላይ ሪቪው ሳደርግ ነበረ እነ ገዜ ኤችዲ ላይ እንዲሁም ደግሞ ሌሎች ዩቲዩብ ቻናሎች ላይ ይህንን ነገር በሰፊው ተናግሬያለሁ። የምሬን ነው የምላችሁ። ገና ማለት ነው ይኸውላችሁ እርግብ ስትገባ ሜላት የምታሳስራቸው አይመስለኝም፣ ይቅር ብላቸው የምታልፍ ነው የሚመስለኝ። ምንም ነገር አታረጋችሁም ብዬ ተናግሬ ነበር የዛኔ። ለማንኛውም እንዴት ናችሁ? አማን ናችሁ ወይ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ደህና ናችሁ ብላችሁ እሬቻ ላይ ያላችሁ እንኳን ለእሬቻ በዓል በሰላም አደረሳችሁ። በዚሁ አጋጣሚ ኖላዊ ዓርብ ዕለት በነበረው ክፍል በጣም ደስ የሚል ክፍል ነበረ። የሆነ የተረጋጋ ክፍል ነበር አይደለ? ከብዙ እንትን ችግር ውጣ ውረድ ምናምን በኋላ ረጋ ያለ ክፍል በቃ የሆነ አለ አይደል ጋይስ? የሆነ አዲስ የጀመረ ድራማ አልመሰላችሁም ወይስ እኔ ብቻ ነው እንደዛ ፊል ያደረግኩት? በቃ በጣም ብዙ ነገር ተረጋጋ። ያው የተረጋጋበት አንደኛው ምክንያት መስፍኔ ቤት ባለመኖሩ፣ ሁለተኛ አቶ ኖላዊ ባለመታየታቸው ድራማው በደንብ እንዲረጋጋ አድርጎታል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? መስፍኔ ቢኖር ኑሮ ይጨቃጨቁ ነበረ ከሜላት ጋር ታውቃላችሁ። መስፍኔ ዝም ብሎ መቀመጥ አይወድም። አቶ ኖላዊ ቢኖር ኑሮ ያለቃቅሳል በሀና ጉዳይ ማለት ነው። ሀና ቤት ስለሌለች ይተክዛል፣ ወይ ደግሞ ከአሴር ጋር ሆኖ ምናምን ይተክዛል፣ ስለ ሀና ያወራል፣ ሀና ተወች ምናምን እንደዚ አይነት ነገር። ግን ባለፈው የነበረው ክፍል በቃ ረጋ ብሎ እኛ ራሱ ቀልባችንን ሰብሰብ አድርገን ከዛ በኋላ በአዲስ ኮንዲሽን ደግሞ ወደ ችግር ወደ ጭንቀት እንድንገባ ነው መሰለኝ። በደንብ ነው ያረጋጉ። ወይስ እኔ ጋር ብቻ ነው ይሄ ነገር ጋይስ? ብቻ ደስ የሚል ክፍል ነበር ዓርብ ዕለት። ቀጣዩ ክፍል በነገራችን ላይ ነገ 10 ሰዓት ይለቀቅላችኋል። አንድ ጥያቄ ልጠይቃችሁ። ወይዘሮ ባዩሽ ስለታሰረች ደስ ብሏችኋል ወይስ ደስ አላላችሁም? እሺ ወይዘሮ ባዩሽ ታሰረች ማለት ድራማው ሊያልቅ ነው ወይስ ደግሞ እየተንዛዛ ሊቀጥል ነው? ምን ታስባላችሁ? አሳባላችሁ ጋይስ? እኔ ግን አንድ ነገር አሰብኩኝ። አይ ሁለት አረኩት። ሀሳቤን ቀይር ያለው ለምን እንደው ታውቃላችሁ? ወይዘሮ ሜላት ታስፈታታለች የሚል ሀሳብ አለ። እንዴት ታስፈታታለች? ሰው ላይ ሽጉጥ ደቅና ምናምን ልትሉ ትችላላችሁ። ሽጉጡ ህጋዊ ከሆነ እንደገና ደግሞ ምንም አይነት ወንጀል ካልሰራች ልጅቷም ከደበቀችላት ያው ሁለቱም ተግባብቶ አይደለ በራሳቸው ጉዳይ ነው የመጡት ማለት እሷም ወንጀል ነው ያቺም ወንጀል ነው የሰራችው እና ሁለቱ ተግባብተው በቃ ተጠቃቅሰው ያለ መግባባት ተፈጥሮ ነው ሌላ ሰው መስያት ነው እንደዚህ ሌባ መስያት ነው ምናምን እንደዚህ አይነት ነገር ተጨማምሮ ከዛ ወይዘሮ ሜላት ደግሞ ዋስ ሆና ራሷ ልታስፈታቸው ትችላለች። እኔ
ይህንን ነገር አስባለሁ፣ ግን ይሄ የመሆን እድሉ በጣም ዝቅተኛ ነው። ነገር ግን ይሄ ነገር ስለተፈጠረ ቤት ውስጥ ደግሞ በጣም የሚያስጠላ አይነት ነገር ይፈጠራል። ምናሴን የመቆጣት አይነት ነገር፣ ይህንን ነገር ምናሴ እንዳደረገው ስለሚያስቡ እንደዛ አይነት ነገር አለ ቤት ውስጥ የሆነ ትንሽ የመረባበሽ አይነት ነገር ይኖራል የሚል ሀሳብ አለኝ። ከዚህ ውጭ ደግሞ ድራማው በቃ ሊጠናቀቅ ነው። ያው መጀመሪያ አያያዛቸው የሆነ ወደፊት ሊገፉ ነበረ። ሲያስቡት ይህንን የሚጣፍጥ ድራማ አርዝመን ለገንዘብ ብለን ከምናዝናና እንዴት ነው ወይኔ አማርኛ ግን እንዴት ባደርግ ነው የምለምደው? ከምናዝና አራግዙኝ ኮሜንት ላይ ከምናዝናዝና አያያያያ ከምናዝናና በቃ ይመጣል። እንግዲህ አንዴ እንደዚህ እንትን ካለ አይመጣልኝም። ማንዛዛት ከምናንዛዛ ተገኘች። ከምናንዛዛ አሁን ይሄ ይጠፋኛል ጋይስ። ያኔ ተማር ጠንክረ ተማር ስባል እምቢ ብዬ ይኸው በአደባባይ ወርደት። ዘንድሮ ምን ይሻለናል? እሺ በቃ ከሚንዛዛ እንጨርስ ብለው ነው። አሁን አገኛችሁኝ አይደለ? መቼም መጀመሪያ ላይ ያወራሁትን ነገር ከረሳችሁ በኋላ አሁን ይህም ባወራ አይገባችሁም። በቃ ተውት፣ ትችዋለሁ። ልጠይቃችሁን ያለፍ ድራማው እያለቀ ነው ወይስ ገና ወደፊት የሚረዝም ይመስላችሁ? በቃ እስኪ እናንተ መልሳችሁን ኮሜንት ላይ አስቀምጡልኝ። ይህንን ነገር እኔ ብዙ ጊዜ ሪከመንድ ስላደረግኩኝ አሁን አልነካካ ቡጭቅ ቀላልክ ዝም በዬ የራሴን ነገር ላወራ አይደለም። አንድ ተረት ነበረ፣ ምን ያላለ ምን አይገባው ነው ምን የቀመሰ ምናምን እንደዚህ አይነት ተረት አለና አቶ አሴር ሳቅ በሳቅ ሙድ እያዘ እያላገጠ የአንቺ ማናየና የምሬን እኮ ነው። ማናየና ያንተን እንዴ ገና እኮ ነው ያንተ ገና እኮ ነው። መሲንቆ መቺው አረ ክራር መቺ ነው አትሉኝም እንዴ ጋይስ? ክራር መቺው እዛ አለላችሁ ገና እኮ ነው ያንቺ ሀናና ክራር መቺው ክንፍ ሲሉ ስታይ ምን እንደምታረግ እንግዲህ እናያለን። መሬት ተከፍታ ትዋጥ ይሆን እናያለን። አሴር ታው የሳቁት ይደርሳል፣ ምን ያሉት ይወርሳል። እንደዛ ነው ነገሩ፣ እንደዛ ነው የሚሆንብን እና ያው በቅርቡ ታዩታላችሁ። ሀናና ክራር መቺው ያው ትምህርት ቤት ያለው ማለት ነው ይገባቸዋል። ፎንቅቆ ምናምን እሱማ መጀመሪያ ፎንቅቋል። እሱ አትፎነቅቅም፣ ግን አብረው ምናምን ሲሆኑ እሱ ይበሳጫል ምናምን እንደ ተምቹ ይሆናል። ግን እንደ ተምቹ ብቻ እንዳጠብቁት፣ ተምቹ እንዱም ተረጋግቶ ነው ያለው። አሴር እንደዛ አይነት ነገር ካየ በቃ ያብዳል። ጭራሹን ነው የሚያብደው። የምሬን ነው። ማንንም አይሰማም፣ ማንንም አያናግርም፣ ይጠፋል ምናምን። እንደዛ አይነት ነገር ነው የሚያው። ወደ ሱሱ ሁላ የሚመለስ ነው ይመስለኝ፣ ወደ ሌብነቱ የሚመለስ ነው ይመስለኝ፣ የሚታሰብ ሁላ ነው ይመስለኝ። የምሬን ነው የምላችሁ። አንድ ያስደሰተኝ ነገር ደግሞ ማለት ነው የሀና የሆነ ነገር ወይም ደግሞ የሀና ቤተሰብ የሆነ ነገር ተመልሶ ዞሮ መምጣቱ። አይ ሌባ አቀባይ ሆነ፣ መልሶ አቀባይ ሆነ። እሷ ትሰርቃለች፣ ለሱ ትሰጣለች፣ እሱ መልሶ ያቀበላል። እቤት ዞሮ ቤት ሄደ ማለት ነው ጋይስ። ለማንኛውም እቺ ነገር እኔ እንደውነቱ በጣም ተመችተኛለች። ግን ቦርሳውን አለማየታቸው፣ አሴር ግን አስገድዶ ማየት ነበረበት። የምሬ ነው። በቃ ተደብቆ ወይም ደግሞ ተቀብሎ ይዞት ሮጦ ማየት ነበረበት፣ ወይም ደግሞ ተደብቆም ቢሆን በሆነ አጋጣሚ ማየት ነበረበት። ዞሮ እዛ ቤት ካለ ወይ አሴር ያየዋል ወይ ፋዘር ያየዋል። ከሁለት አንዱ ነው የሚያዩት። ሀና ትነካለች ብዬ አላስብም። ሀና ሴት ሆና የሴት ቦርሳ ከነካች ከባድ ነው። ሴት ሆነሽ የሴት ቦርሳ አይነካም። ወንድ ሆኖ ነው የሴት ቦርሳ የሚነካው። ተቃራኒ ነው አይደል እንዴ ጋይስ? ሴቶች የሴትን አይነኩም፣ ወንድ ነው የሴትን የሚነካው። ሴት ነች ወንድ ነው የምነካው። ያው ሴት ለምን እንደምነካ ይታወቃል። አንድና አንድ ነው በቃ፣ እሱም ፍለጋ ነው። ወንድ ልጅ ግን ምን ሊሰራ እንደሚነካ እኔም አላውቅም። እዛ ያለው እንትን ነው፣ ሎሽን ነው፣ እንትን ነው፣ ሶፍት ነው፣ ዋይፕስ ነው፣ ቀለም ነው። ሌላ ምን ይኖራል? ዱቄት ነው ምናምን ነው የሚኖረው። ሌላ ምን ይኖራል ጋይስ? ሶስት ነገር ግን አንዳንድ ሴቶች ጋር እንደዚህ አይነት ነገር አይጠፋም። ወገነ ነቃበል፣ ወንድ ወገነ ወጣት ነቃበል። አባቴ እሷ ሎሽን ነች እሷን ትንሽ ምናምን ብላ ይሄ የምትይዘው ምናምን ብለ አትለፍ። ቼክ አድርግ። ከበድ ካለ የሆነ ወርቅ አለ ማለት ነው። 3 ሚሊዮን የሚወጣ ወርቅ አለ ማለት ብራዘር። እንዴ ወይ ዘንድሮ ስንቱን ታሳዩኛላችሁ፣ ስንቱን ታስለፈልፉኛላችሁ።
አሁንስ ደከመኝ። የምሬ ነው። ብዙ አወራሁ አይደለ? አወራሁባችሁ፣ ቀባጠርኩባችሁ አይደለ? ሌላ አንድ ጥያቄ ልጨምርላችሁ። የሜላት ትህትና ነው መልካምነት ነው ወይስ ደግሞ በዛ? ምን ትላላችሁ እናንተ? ምን ታደርጋላችሁ? እርግጠኛ ነኝ አብዛኞቻችሁ የኋላውን ትረሱታላችሁ። የምሬ ነው አይደለም? የኋላውን የትላንቱን ትረሱታላችሁ። እኔ በራሴ ስላየሁኝ ነው። የምሬ ነው። ያኔ በነበረኝ ጊዜ ወይም ደግሞ ገንዘብ ባለኝ ጊዜ ጥሩ ኮንዲሽን ላይ በነበርኩ ጊዜ አሪፍ ስራ የራሴ የምንቀሳቀስበት ትንሽም ብትሆን ድርጅት በነበረኝ ጊዜ አቤት ሰው መውደዱ፣ አቤት የሰው መውደድ ብዛቱ፣ አቤት ገዝሽ ማለታቸው ብዛቱ፣ አቤት ምሳ ሰዓት ላይ የሚገኙ ሰዎች ብዛታቸው፣ አቤት ራት ሰዓት የሚገኙ ሰዎች ብዛታቸው። መንገደኛ ሁሉ ኬፍ ነው ነበር። ልክ ስንወርድና ስናጣ ባዶ ስንሆን ያኔ ችግሩን እኔ ላይ ተለጥፎ ያሳለፈው ሰውዬ፣ ያኔ በነበረኝ ጊዜ ብዙ ነገር ከኔ እንትን ያደረገው ሰውዬ፣ ኢቭን የኔ እሱ ጋር ያለ ሰውዬ ይሄ ነበር። የምሬን ነው ብላቸው። ያኛውን ጊዜ አያዩትም፣ ማንም ሰው አያዩ እና ከባድ ነው የእሷ ውሳኔና ይሄ በጣም መልካምነትን ይፈልጋል። መልካምነትን ብቻ ሳይሆን ደግሞ ፈጣሪ ካረዳችሁ እንደዚህ አይነት ነገር ማድረግ አትችሉ ብዬ አስባለሁ። ምንም መልካም ነገር ብታደርግልህ ወይም ብታደርግልሽ አንቺን እስከ መግደል ድረስ ያደረሰችችን ሴት ዝም ትያለሽ ማለት አልችልም። እኔ እንደሆነ የምሬ ነው። ይሄ የአብዛኛው ሰው ባህሪ ነው ብዬ አስባለሁ። እኔ ግን አለማካበድ አይሆንብኝና እንደዚህ አይነት ባህሪ አለብኝ። ብዙ ጊዜ እጥፍ አድርጎ ስለሚያወጣው ለእኔ ምንም መስሎ አይታየኝም። ለእኔ እኮ በወቅቱ ቢመጣ ሊጠቅመኝ ይችላል፣ ግን ከጥቅሙ በላይ ደግሞ ወርቆ ሊሰበር ይችላል፣ ወይ ደግሞ ሊጠፋ ይችላል፣ ባልሆነ ነገር ሊጠፋ ይችላል። ስለዚህ እሱ ጋር ከጠቀሙ ይቀመጥ ብዬ ብዙ ምተዋቸው ነገሮች አሉ። ብዙ የበደሉኝ ሰዎች፣ ስራዬ ላይ በጣም ብዙ በደል ያደረሱ ሰዎች፣ በጣም ብዙ ነገር ያደረጉ ብዙ በቃ ከኔ ጋር እየኖሩ ከኔ እጅ እየበሉ ከኔ ደሞዝ እየተቀበሉ ብዙ ነገር ያደረጉ ሰዎች ዝም ብያቸው አልፌያለሁ። ባላየ አልፌያለሁ፣ ባልሰማ አልፌያለሁ። የምሬን ነው የምላቸው እና ለማካበድ አይደለም። ይሄ የሚሆነው ግን በእኔ በሰውነቴ አይደለም፣ ወይም ደግሞ በእኔ ማንነት ይሄ አይሆንም። የምሬን ነው የምላችሁ። እንደኔ ክፉ የለም፣ እንደኔ መጥፎ ሰው የለም ምድር ላይ። የምሬን ነው የምላችሁ። በጣም መጥፎ ሰው ነኝ። ነገር ግን ፈጣሪ ሲያግዛችሁ፣ ፈጣሪ ሲረዳችሁ ያኛው ማንነታችሁ ይጠፋና መልካሙ ማንነታችሁ ይታያል። ይህ የሚሆነው ከፈጣሪ ነው ብዬ ነው ማስበው እንጂ ከኔ አቅም ከኔ ማንነት ጭራሽ። ምክንያቱም ማንነቴን እኔ ያውቀዋለሁ። እንዲህ ነበርኩ ብዬ ብነግራችሁ አንተ እንደዚህ አይነት ሰው ነህ ትሉኛላችሁ። እንደዚህ ይቻላል እንዴ ትላላችሁና ትንሽ አስቸጋሪ ነው የሰው ልጅ። የምሬን ነው የምላችሁ። ምክንያቱም እኔ በራሴ ስላየሁኝ ነው። እሱ ካረዳችሁ በስተቀር አምላካችሁ ካረዳችሁ በስተቀር ምንም ነገር አታደርጉ። በምንም ሁኔታ መልካም መሆን አትችሉ። በምንም ሁኔታ ጥሩ ሰው መሆናችሁ፣ በምንም አይነት ሁኔታ ደግ ሰው መሆናችሁ፣ በምንም አይነት ሁኔታ የምሬን ነው የምላችሁ። ምንም ያህል የዋሁን ምንም ያህል ደግ ሁን፣ ፈጣሪ ካረዳችሁ በስተቀር ሰው ለሰው መልካም መሆን አይችልም። ሰው ለሰው ክፉ እንጂ መልካም መሆን አይችልም። ፈጣሪ ሲረዳችሁ ብቻ ነው መልካም የምትሆኑት፣ ሁሉም ማለፍ የምትችሉት፣ ትታችሁ ዝም የምትሉት፣ የምትረሱት፣ እያወቃችሁ እንዳላወቃችሁ የምትሆኑት፣ እያያችሁ ዝም የምትሉት ፈጣሪ ሲያግዛችሁ ብቻ ነው፣ ትዕግስት ሲሰጣችሁ ብቻ ነው። ከዛ ውጭማ እናውቀዋለን እኮ ጋይስ። እቺ ልንገራችሁና ልጨርስ። እኔ ታክሲ ሰርቻለሁ፣ ራይድ ሰርቻለሁ። ታክሲ ላይ በጣም ብዙ ቻሌንጆች ነበሩ። አንዴ ምን እንዳጋጠመኝ ታውቃላችሁ? ኮሮና የመጣ ጊዜ 7 ሰው ነው ምናምን ነው መጫን የሚቻለው። ሚኒባስ ነበረኝ። አዲስ አበባ አዳማ ሰራ ነበርና ከአዳማ ሰው ጭኜ መገናኛ አራገፍኩኝ። ያው አዳማ የምትሄዱ ሰዎች ታውቁታላችሁ። የምንጭነው ከላምበረት ነው። ስንመለስ ደግሞ የምናራገፈው መገናኛ ነው እና መገናኛ አራገፍኩኝ ማታ። እኔ የምኖረው ደግሞ የምቀመጠው ሰፈሬ ወሰን ነው። የወሰን ልጆች ታውቁኛላችሁ። እና በላይኛው መገናኛ ወደ ሰፈሬ ልሄድ ከተርሚናሉ ወጥቼ ዞርኩኝና በአደባባይ አድርጌ ስመለስ መአት ሰው ተደርድሮላችኋል። እንግዲህ እንዳልኳችሁ 7 ሰው ብቻ ስለሚጭን ታክሲ ያንን ሁሉ ሰው አያነሳውም እና መአት ሰው ቆሟል። በጣም መሽቷል። ከዛ በቃ ሊያዛቸውና ላደርሳቸው ብዬ እንትን አሰብኩኝ፣ ፒክ ላረጋቸው አሰብኩኝ። እኔ እንዲከፍሉኝ አይደለም ልሸኛቸው ነው እስከ ወሰን ድረስ ማለት ነው። ምክንያቱም እኔም ደክሞኛል። ከአዲስ አበባ አዳማ ሄጄ ነው ከዛ የተመለስኩት። ሰው ድካም አለ። እኔ ከዛ ውጭ መስራት አልፈልግም። ምክንያቱም ደርሶ መልስ ካገኘው በቃ ከዛ ውጭ ታክሲ መስራቱን አልፈልገውም እና በቃ እስከ ሰፈር ይዣቸው ልሄድ ብዬ ቆምኩና ሰፈሬ ወሰን ነው፣ እስከ ወሰን እሸኛቸዋለሁ ምናምን ስል እንዳለ ግር ብሎ ገቡ ማለት ነው። ሁሉም ገባ። የአባዶም ገባ፣ የጣፎም ገባ፣ የካራሁም ገባ። ያልገባ የለም ጋይስ። 7 ሰው ነው የሚጭነው። 20 ሰው ይሆናል የገባው።
ከዛ ጋቢና አንድ ሴት ገባች፣ አንድ ወንድ ገባ። ከዛ አንድ እናት ጋቢና በር ላይ ቆመዋል። ትልቅ ሰው ናቸው። ጋቢና ያለችው አንዷ ልጅ ሴት ልጃቸው ነች፣ የእነሱ ሴት ልጅ ነች። ከዛ ከኋላ 20 ምናምን ሰው ገብቷል፣ ሞልቷል፣ ቦታ የለም፣ በሩ አልዘጋ ብሏል። 5 ሰው ምናምን ቆሞ ነው የሚሄደው። በታክሲ አስቡት፣ በሚኒባስ ቆሞ ማለት ነው። ልጅቷ እናቷን ትታ መሄድ አትችልም። ጋቢና ያለውም ሊተባበር አይፈልግም፣ ምክንያቱም በጣም መሽቷል፣ ሰዓት ሄዷል። በአጋጣሚ የተገኙ ይሄም እኔ ደግሞ ይህንን ሁሉ ሰው ይዤ መሄድ አልችልም፣ ቅጣቱ ከባድ ነው፣ እንደዛ ይዛችሁ ከሄዳችሁ ሁላችሁም ውረዱ ብዬ ነው ወረድኩ። ማንም አልወርድም ማለት አንተ አድርሰን ትራፊክ ከያዘ ታክሲ እንደሌለ እኛ እንዳስገደር ነው እንነግረዋለን ምናምን ተባለ። አይሆንም አልኩ በቃ። ከዛ ለመኑ፣ ማዘር ለመነች ምናምን፣ በቃ ትላልቅ ሰዎች አሉ ምናምን፣ በቃ እኛ ያለን ይኸው ሽበት አብቅለን መቼ ማንዋሽ ምናምን አሉ። እሺ አልኩ። 5000 ብር ምናምን ነበረ ቅጣቱ ያኔና እሺ ብያቸው ይዤ ልሄድ ስል እናቴ ነች እሷን የሆነ ቦታ አድርጋት ምናምን አለችኝ። ጋቢና ያለችዋ በቃ አንቺ ወረጅና ሌላ ሰው ይግባ አብራችሁ፣ ወይም ደግሞ የሚተባበራችሁ ሰው ካለ ጠይቁ፣ እኔ አይመለከተኝም እዚህ ጋር ብዬ አልኩኝ። ምክንያቱም ሁሉም ሰው ልሸኘው ብዬ ነው። ቀን ቢሆን ሊተባበር ይችላል፣ ማታ ስለሆነ ምንም ማድረግ አልችልም። ከዛ እግር በፈረስ ተብሎ በቃ ማዘር መሬት ስሞ ወደቁ፣ እሪ ያሉ። እኔ በቃ እሷ ትሂድ እዚህ ጅቢብ ላይ ምናምን አሉ፣ እንዳትወርጂ ያሏት እሷ ምናምን። በቃ በመጨረሻ ላይ 3 ሰው ይቀመጥ ጋቢና ተባለ። እኔ እንደምንም ልጠፍላለሁ አለን ልጁ። ጋቢና የነበረው ቀጠን ያለ ልጅ ነበረ። በቃ ማዘር ገባች። 3 ሰው ተደራርበን ጋቢና የነበረው እኔ ላይ ተደረቡ። እስከ ካራ ድረስ እሸኛችኋለሁ አልኳቸው። ሁሉንም እኔ ሰፈር የወሰን ነው፣ ካራ ድረስ እሸኛችሁና ከካራ ትሄዳላችሁ አልኩኝ። እሺ ብለን ሄድን፣ አደረስኳቸው። ከዛ እንክፈል ምናምን አልፈልግም፣ እኔ ክፍያ ፈልጌ አይደለም ልሸኛችሁ ነው ብዬ አልኳቸው። እሺ ያሉና አመሰግናለን አሉ። በጣም መረቁኝ። ችግሩ በነጋተኛው ነው። ያቺ እንደዛ ለምና ገብታ ጋቢና ተደረባ የተቀመጠችው ሴት ወይም ደግሞ ልጅቷና ሴቷ እናቷና ልጇ ከሰሱኝ። በነጋተኛው ሄደው ታርጋይን ይዘው ምናምን ሲሄድ ፖሊስ ጣቢያ 20 ምናምን ሰው ጭነሃል፣ ጋቢና 3 ሰው ጭነሃል ምናምን ጥሯት አልኳት። ሴትዮዋን ጠሯት፣ መጣች። አንቺ ትልቅ ሰው አይደለሽም እንዴ ነው ያልኳት። ሌላ ምንም አልኳት። አንቺ ትልቅ ሰው አይደለሽም ወይ? ልጄ ብለሽ ለምነሽኝ ለእኔ ልጄ አትሆንም ወይ? እንዴት እኔን እዚህ ጅብ ይበላኛል ብለሽ ለምነሽ ልጅሽን ጋቢና ቁጭ አድርገሽ አንቺ አይደለሽ እንዴ ለምነሽ ብለሽ ገብተሽ ሄድሽው? እኔ ለምኛችሁ ነው ያስገባችሁ አልኳት። እንደገና ደግሞ 1 ብር ተቀብያችኋለሁ። እኔ የምሰራው መስመር ነው። 1 ብር ተቀብያችኋለሁ። ወደ ቤቴ ሲሄድ ልሸኛችሁ ነው ያልኳችሁ እንጂ ብር ወስጃለሁ? ምንም አላለችም። ብር አልወሰድክም። እሺ በግድ ግቡ ብያችኋለሁ? አይኛን እንፈልገን የገባ ነው። እሺ ከኋላ የነበሩት ሰዎችስ ውረዱ ስላቸው ምን ነበር ያሉት? መሽቶብናል፣ ፖሊስ ሲመጣ ወይም ደግሞ ትራፊክ ከያዘ እኛን እናገርልሃለን ብለዋል። ታዲያ ለምን ከሰሽዋላት እንደዚህ ስትል ማለት ነው? ኮሮና አይደለ እንዲ አላለች? እና ትራፊኩም በጣም መልካም ሰው ነበረ እና የዛኔ ፖሊስ ጣቢያ የነበረው ጉዳያችንን የያዘው በቃ ተናግሯት አባረራት። የምሬ ነው የምላችሁ። አንቺ ሰው አይደለሽም፣ ራስሽ ለምንሽ እንደዚህ መተሽ እንደዚህ ትያለሽ ምናምን ብሎ በጣም ተናግሯት። እኔንም መልካም ስታደርግ እንደዚህ ነው ሰው ይፈትናል። መልካም አደረግ ክፉም አደረግ ምላሹ ያው ነው እና መልካምነትን ቀጥል ብሎኝ ተለያየን እላችኋለሁ። እና ሰው ምንም ብታደርጉለት መቼም ይገባችኋል። በጣም አብዝቼባችኋለሁ። በቃ ሌላ ነገር አልጨምርም። ድራማውን ትቼ የራሴን ላይፍ ማውራት ጀምር። በቃ እንደዚህ ነው አንዳንዴ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ። መልካም ጊዜ። ፒስ። ብራምባ ሰበረለሁ፣ ብራምባ ሰበረለሁ ማትሉኝም ተምቹ ሰበረ ሰባበረ። ወይኔ እርግብ ግን ደስ ትላለች። ደስ ትላለች፣ ምኑ እንዳትሉ ደስ ትላለች። የሆነ ሱሰኛ አይነት ነገር ነች አይደለ ጋይስ? ታስታውቃለች እንዴ? በቃ ዝም ብላ እኮ ነው። አይ ተምቹ ተሳካለ ዛሬ በቃ። ወይኔ ለእሷ ግን መስጠት አልነበረብም። የምሬን ነው፣ እውነቴን ነው የምላችሁ። መቼም ተምቹ እንዴ ኧረ እኔ ግን ደስ ያለኝ ነገር ምንድነው ታውቃላችሁ? ተምቹ እውነቱን መናገሩ በጣም አስደስቶኛል። እሱ ብቻ ሳይሆን ደግሞ ከተምቹ ውጭ አሁን ሌላ አማራጭ አይኖራትም እርግብ። ለምን እንደሆነ ታውቃላችሁ? ወርቁ የጠፋ አይመስላችሁ? ለማንኛውም ምነግራችሁ ይሆናል። ሰላም ልበላችሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ እንግዲህ ከዚህ በፊት በነበሩት ክፍሎች ጨምሮ እንዲሁም የትላንትናውን ክፍል ጨምሮ እኔ የነገርኳችሁ እያንዳንዱ ነገር እየተፈጠረ ነው።
ምናልባት አንድ ክፍል በመሀል ዘልዬ ይሆናል። አይ ቲንክ አንድ ክፍል ዘልዬ ያለው። ነገር ግን እዛኛው ክፍል ላይ የተናገርኩት ወይም ደግሞ ከነዚህ ከሁለቱ ክፍል በፊት የነበረው ሪቪው ላይ የተናገርኩት እንዳለ እነዚህ ሁለቱ ክፍል ላይ ነበረ። እያንዳንዱን ነገር አይተን ነበረ። ዛሬም አዳዲስ ነገሮችን የምነግራቸው ይሆናል። ዛሬ ግን እኔ የምጀምረው ከሀና ምክንያቱም ስለሷ ብዙ ነገር አውርቻለሁ። ትምህርት ቤት ክራር መቺው እያልኩ ሳወራችሁ ነበረ። ክራር መቺውና ሀና የሆነ ነገር ይጀምራሉ። እንዴት ብዬ እንዳልኳችሁ ታውቃላችሁ? ፍቅር እንኳን ባይጀምሩ እህትና ወንድም ልክ እንደነ ተምቹ በዛ አይነት ሙድ ይጀመራል። ልጁ ደግሞ ያፈቅራታል ብያችሁ ይህንን ከዚህ በፊት ተናግሬያለሁ። የምሬን ነው የምላችሁ። እኔ አልዋሻችሁ። ድራማው ላይ ሳታዩት ነው የተናገርኩት። ምናልባት ከዚህ ከተለቀቁት ክፍል ወደኋላ 4 ክፍሎች ምናምን ላይ የተናገርኩት እና ይኸው ጊዜው ደርሶ እያየን ነው። አሁንም የሚፈጠረው ያ ነው። ልጁ ያፈቅራታል፣ ሀና ግን አታፈቅረውም። ሀና እነ ተምቹን እነ ሰላምዬን ልክ እንደ እህትና እንደ ወንድም እንደምቀርባቸው ወይም ደግሞ እና ሴር እንደምቀርባቸው ነው ልቅረብ ያለችው። ነገር ግን ይሄ ነገር ቀስ ቀስ እያለ እሷ ጋር የሆነ ኮሽታ ሊፈጥር ይችላል። እሱ ጋር መጀመሪያውም ፈጥሯል። እሷን እያየ ስለተከረበተ ማለት ነው። ገብቷቸዋል። ስለዚህ አሴር የት ነህ? አሴር ወዴት ነህ? አሴር እየተበላ እኮ ነው፣ በቁም እየተበላ ነው። እኔ እኮ ብያቸዋለሁ። አሴርም እንደ ተምቹ እየሰከረ የሚገባበት የሚያለቃቅስበት ወደ በፊቱ ህይወት እንኳን ለመመለስ ዳር የሚልበት ምናምን አይነት ነገር እናያለን ብያችሁ ነበር። ማንንም የማይሰማበት ጊዜ ይመጣል ብያችሁ ነበር። አሁን ያ ጊዜ እየቀረበ ነው። ተምቹ ምን ያህል እንደተጎዳ አይታችሁታል። በትንሹም ቢሆን አይታችሁታል። ያው ተምቹ ቀለል ያለ አይነት ሰው ስለሆነ ብዙም የሚጨናነቅ አይነት ሰው አይደለም። አሴር ደግሞ ከተምቹ እጥፍ ነው የሚጨናነቀው፣ እጥፍ ነው የሚበሳጨው። የሆነ ነገር ካጣ ማንንም ማናገር አይፈልግም። ወደሚገባበት ጉዳይ አምኖበት ነው የሚገባው። ማንንም አይሰማም። ፋዘር የለም፣ ተምቹ የለም፣ ማንንም አያዳምጥም። በቃ ካመነበት ራሱ ነው የሚያደርገው። እንደገና ደግሞ ማድረጉ ብቻ ሳይሆን ከዛ አካባቢ ይጠፋል። የማይገኝበት ሲቹዌሽን ላይ ሊሆን ይችላል እና ትንሽ ለአሴር ከባድ ጊዜ እየመጣ ነው። ያው ከዚህ በፊት ተናግሬያለሁ። ድራማው እየረዘመ ነው የሚሄደው የሚል ነገር አንስቼላችሁ ነበረ። ቤት ምንም አይፈጠርም። ሜላት ብታቅብ የከፋ ነገር አይፈጠርም። እንደው ብታሳስራቸው ነው። ነገር ግን ይቅርታ አይነት ነገር የሚኖራል ብያቸዋለሁ። ከዚህ በፊት ተናግሬያለሁ ይሄንን ነገር እና ያንን የነገርኳችሁን ነገር ነው እያየን ያለ ነው። ይሄ ለምን ይሆናል ካላችሁኝ ድራማው በጣም ተወዳጅ ሆኗል። እንደገና ደግሞ ድራማው አሪፍ ቪው ማግኘት የጀመረው ከክፍል 40 ወር 35 አካባቢ ነው። ስለዚህ ያቺን ወደኋላ የቀረችውን ክፍል አሁን ማካካስ ይጀመራል የሚል ሀሳብ አንስቼላችሁ ነበረ። ያለቀውን ድራማ ወደፊት ይገፋል ወይም ደግሞ ወደፊት ይሄዳል፣ አዲስ ታሪክ ከስር እየተተካለት ብዬ አንስቼ ነበረ። ድራማው ሬዲ ማለቅ የነበረበት የሀና እውነት እንደታወቀ ሜላት ሐኪም ቤት በገባችበት ጊዜ ሌሎች ሰዎች ሳይጨመሩ ወይም ደግሞ ትምህርት ቤት የመጡት ሰዎች ሳይጨመሩ አሴር ደሜን አልሰጥም እሰጣለሁ በሚልበት ሰጣ ገባ ውስጥ ከሰጠ በኋላ ሀናና አሴር በቃ እወድሃለሁ አፈቅርሃለሁ ብላ ከሀና ያ ነገር መጥቶ ገብቷቸዋል አይደለ? አብሮ ያሳለፉትን ትውስታ ምናምን ሾፍ አድርገው አሳይተውን በቃ ሀና ሁሉ ነገር ስለሆናት ምናምን በቃ እወድሃለሁ አንተን ባሌ ማድረግ እፈልጋለሁ አይነት ነገር አንስተው እዛ ጋር እነሱ አዲስ ፍቅር ይጀምራሉ። እስኪድን ያለው ነገር ምናምን ላይ እነሱ ፍቅራቸውን ይቀጥላሉ ማለት ገብቷቸዋል። ሜላት ከመጣች በኋላ ደግሞ ከተወሰነ ጊዜ በኋላ እነሱን ተይዘው በቀላሉ ድራማው ማለቅ ያለበት ቦታ ላይ ነበር። በቃ እስከ ክፍል 100 ድረስ ማለቅ የሚችል ድራማ ነው ወደፊት የተወሰደው። ይህን ነገር ከዚህ በፊትም አንስቼላችሁ ነበረ። ድራማውን ወደፊት የመውሰድ ነገር አለ ብያቸዋለሁ። ከዚህ በፊት ትዝ ይላችሁ እንደሆነ ልክ ወደ 30ዎቹ አካባቢ ይመስለኛል ድራማው ሊጠናቀቅ ነበር። ምክንያቱም በጣም ቪው ያነሰ ነበር። በጣም በትንሹ በቃ ከ4 ቀን ከ5 ቀን በኋላ ነው 200,000 ቪው እንኳን የሚደርሰው የነበረው ድራማው እና ቪው ስላልነበረው ወደ ማጠቃለሉ እየመጣን ነበረ። ነገር ግን በአንዴ ሺፍት አደረገና 400 ሲደርስ ተቀጠለ ማለት ነው፣ ወይም ደግሞ ቀጠል ነው። አሁንም ይህንን ነገር የሆነው በዛ ምክንያት ነው ብያችኋለሁ። እና አሁንም ትንሽ 100 ቤት ውስጥ ወደዚህ ወደ ግራ ወደ ቀኝ እንላለን። ለምን እንደምን ታውቃላችሁ? በአሴርና በሀና መካከል ያለው ፍቅር አለ። እንዲሁም ደግሞ በሀናና በክራር መቺው መሀል አዲስ ነገር እየተጀመረ ነው። ብቻ በዚህ የተነሳ ወደፊት የመሄድ ነገር አለው ማለት ነው ድራማው። ይህም ብቻ አይደለም፣ ሜላትም ነገሮችን እየሸፋፈነች ነው፣ ነገሮችን እየደባበቀች ነው። ምን አስባ እንደሆነ ባናቅም እየደባበቀች ነው። እንደምታዩት ደግሞ እቺ እስስት የሆነች ባቢዎች ነገሮችን ግልብጥ አድርጋ ሜላት እንድታምናት እያደረገች ነው። ገብቷቸዋል። እያንዳንዱ ነገር በእሷ ላይ የሚከሰተውን ክስተት ስራ እየሰራችበት ነው። ይኸው ፈነከታት፣ ምላሹ ደግሞ ስራ ሰራበት።
የተፈነከተችበት ደም በከንቱ አልፈሰሰም። ይኸው ሜላት ጋር ወስዳ አሳየችው ማለት ነው። ስለዚህ አሁንም ታማኝነቷን እያሳየች እየቀጠለች ነው ማለት ነው። ይሄ ማለት ደግሞ ማለት ነው ከባድ አደጋዎች ከፊት ሊኖሩ ይችላሉ። ምናልባት ድጋሜ ሜላትን ለመግደል የምትወስንበት ውሳኔ ሊኖር ይችላል። ልጆቿን ለማገት ምናምን አይነት ነገሮችን፣ መስፍኔን ደግሞ ለመግደል ሊሆን ይችላል። ባዩሽ እንደዛ አይነት ነገር ውስጥ ትገባለች። ካልተሳካላት በደንብ ነው የምትገባው። የምሬ ነው። አርፋ ትቀመጥ። ሰው እንደነዚህ አይነት ነገሮች ይፈጠራሉ የሚል ሀሳብ አለኝ። ወደ እርግብና ወደ ተምቹ ልሄድና እርግብና ተምቹ በትላንትናው ክፍል ፈታ አደረጉን። ፈታ ማድረግ ብቻ ሳይሆን በቃ ቅድም መግቢያ ላይ አውርቼዋለሁ፣ አልድገምባቸው፣ አልደጋግመው ወይ ተምቹ ይመቸው። ግን ተምቹና እርግብ እንደዚህ በቀላሉ የሚፋቱ አይነት አይደለም። ምክንያቱም ከተምቹ ውጭ አሁን የምታምነው ሰው የላትም እርግብ። ገብቷቸዋል ላቸው የፈለግኩት ነገር እሱ ብቻ እንኳን ባይሆን ወርቁ ያለው ተምቹ ጋር ነው፣ ወይም ደግሞ ተምቹ ያስቀመጠበት እሱ ጋር ነው። ስለዚህ ተምቹን ነው የሚያውቁት እንጂ እርግብን አያውቁም። በዚህ ምክንያት እንኳን አብሮ ይሆናሉ። ስለዚህ በዚህ ምክንያት አብሮ ሆኑ ማለት እርግብ ለሱ የሆነ ስሜት እንዲኖራት ያደርጋል። እንደገና ደግሞ እንድትረዳው ያደርጋል። ተምቹ ይህንን ያደረገበትን እያንዳንዱን ነገር ከነገራት በቃ ስለሚወዳት ነው፣ ይህን ሁሉ ነገር አድርጎ ስለሚወደኝ ነው ከኔ ጋር ያለው ብላ እንድታስብ ያደርጋታል። ፍቅራቸው ወደ ሪል ፍቅር እየተቀየረ ይሄዳል ማለት ነው። ሪል አይደለም እያልኩኝ አይደለም። በተለይ ተምቹ ጋር ያለው ፍቅር እውነተኛ ነው። እሷ ግን መጠቀሚያ ነው እያደረገች ያለችው። ይሄ ነገር ወዴት ይቀይሯል? ወደ እውነት ወይም ደግሞ ወደ ትክክለኛ ፍቅር እየቀየረው ይሄዳል። ምኑ ካላችሁኝ ተምቹ አሁንም ጥሏት ባለመሄዱ አሁንም አብሯት ስለሆነ ማለት ነው። አሁንም እያገዛት ስለሆነ እንደነዚህ አይነት ነገሮች ይፈጠራሉ የሚል ሀሳብ አለኝ። አቶ ኖላዊ አሴር ምናምን ጠፋ ብለዋል። አሴርና አቶ ኖላዊማ መጥፋት የለባቸውም። እቤት ኩርምት ብሎ ሲቀመጡ ሲጫወቱ ያለውን ነገር ብናይ አሪፍ ነበረ። ለአሴር ስራ እየተፈለገለት ነው። ስራ መጀመሩ እኔ ደስ ይለኛል። ነገር ግን ከፊት የሚመጣበት ነገር ትንሽ ያሳስበኛል። የምሬ ነው የምላቸው። እሺ አንድ ጥያቄ ልጠይቃችሁ። ሀና የማን ፍቅረኛ ብትሆን ደስ ይላችኋል? መልሱን ለእናንተ ልተው፣ ኮሜንት ላይ አስቀምጡልኝ። እኔ ግን አልጠራጠርም፣ እርግጠኛ ሆኜ የምነግራችሁ የአሴርና የአሴር ብቻ ነች። ከዛ ውጭ አይነው። የምሬን ነው የምላችሁ። ሰላምዬ እኮ ደግሞ ታውቃለች። ሰላምዬ ረስታ ነው እንጂ አለማስተዋሏ ነው እንጂ ታውቃለች። ከአሴር ጋር የሆነ ጊዜ አሴር ተበሳይቶ እሷን ጠርቶ የሆነ ነገር ሲያወራት ሰምታችኋል አይደለ? ከዚህ ትዝ ይላችኋል። ተወዳታለህ እንዴ ሀናን? ምን ነው እንደዚህ ያልክ ምናምን ብላ ስትለው ሰላምዬ አዎ በጣም ነው መወዳት አፈቅራታለሁ ምናምን ብሎ በንዴት ውስጥ ተናግሯል። ያው ሰላምዬ አላስተዋለችም ይመስለኛል። ወይም ደግሞ ታውቃላችሁ ሰላምዬ የሆነ ቀልበቢስ አይደለች፣ ለዛ ነው እንጂ ታውቀዋለች። እና ጥሩ ነገር ይፈጠራል የሚል ሀሳብ ነው ያለኝ። ግን ከጥሩ ነገር በፊት ደግሞ ትንሽ ግር የሚል ነገር አለ። ያንን ጠብቁ። ባዩሽ ልጆቹን እነ ሰላምን እነ ምናሴን ከጠየቀች ይነግሯታል። ምክንያቱም ባዩሽን እንደጠረጠረች አልነገረቻቸውም። ትልቅ ስህተት። ሁለተኛ ከመስፍኔ መደበቃቸው በጣም የሚያስጠላና ወሰብሰብ ያለ ነገር አሁንም ከፊት አለ። በነገራችን ላይ ድራማው እያለቀ ነው እንዴ እያላችሁ ነው። ድራማው እንዳያልቅ መሰለኝ እንደዚህ ውስብስብ የሚደረገው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል ያምር ነበረ። ከዚህ በፊት የነገርኳችሁ ነገሮች እንዳለ ታይተው ነበረ በትናንትናው ክፍል። ለምሳሌ ትምህርት ቤት የተፈጠረው ነገር፣ ከክራር መቺው ጋር ምናምን የተፈጠረው ነገር፣ ሀናና ክራር መቺው እሱ መሀል ላይ የሆነ ነገር አለ ብያችሁ ነበረ። አሴር የሚጨነቅበት ነገር አለ ብያችሁ ነበረ። ማለት ሀና እንደነዚህ አይነት ነገር ውስጥ መግባት አትፈልግም። ነገር ግን ልጁ ይወዳታል። ሀና ደግሞ እንደዚህ ሸሸችው ማለት ልጁ ይተዋል ማለትም አይደለም። ስለዚህ ልጁ ሀናን እያስጨነቃት ይሄዳል እና ጀስት ጓደኛ ኑን አይነት ምናምን ብሎ ሊቀርባት ይችላል። በቃ በስስኮን ነዋ። እኔ ከአንቺ ምንም አልፈልግም፣ እንደዚህ አይነት ነገር አልፈልግም፣ በቃ ጓደኛሞች እንድንሆን ፈልጌ ነው፣ ቤተሰብ እንድንሆን ፈልጌ ነው ምናምን አይነት ነገር ብሎ ሊጠጋት ይችላል። ያኔ ደግሞ አሴር ሌላ ሰው ይሆናል ማለት ነው። ገባችሁ አይደለ? ምናልባትም ሀና እሱን የማሰብ አይነት ነገርም ሊኖር ይችላል። ሀና ግን ዝም ብላችሁ ስታስቡት አሴርን የምታፈቅረው ይመስላችኋል? ማለት ከወንድምነት ውጭ በሌላ አንገል የምታየው ይመስላችኋል አሴርን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ያው ከዚህ በፊት ተናግሬያለሁ፣ ቅድምም ተናግሬያለሁ። ሀና ወደ ልጁ ተጠግታ አሴርን እንትን የምትልበት ጊዜ ይኖራል ብዬ ነው ማስበው። ማለት ምን አገባህ እንደማለት አይነት ነገር ከሱ ጋር አትሁኝ ምናምን ብሎ አሴር ሲመክራት ሊሆን ይችላል። ሀናና መሲንቆ መቼው አንድ ላይ ሆኖ አሴር አይቷቸው አሴር ሲያኮርፍ ምናምን አይነት ነገር ሲነጫነጭ ምናምን
ለምን እንደዚህ ትሆናለህ ብላ ሀና እሱን ወይም ደግሞ አሲርን ተቆጥታው አሲርን የምታስቀይምበት አይነት ጊዜዎች ከፊት አሉ። ገብቷቸዋል ላችሁ የፈለግኩት ከአሲር በላይ ልጁን የምታስመልጥበት ማለት ነው። ገብቷቸዋል ለልጁ የምትከራከርበት ባታስመልጠው በቃ ይሄ ሪስፔክት አላ ይሄ ሰዎችን የማክበር አይነት ነገር በሱ መልኩ አሲርን የምትናገርበት የሆነ ጊዜ አለ። አሲር ልቡ የሚወድቅበት አሲር እንደ ተምቹ በፍቅር ጮቤ ጥሎ እያጨሰ እየጠጣ ምናምን የሚያመሽበት የሚሰክርበት ጊዜ ደግሞ አለ። እንደዚህ አይነት ነገሮች አሉ ከፊት። ምክንያቱም ድራማው ወደፊት ለመሄድ ይሄ ነገር እየተጨመረ ስለሆነ ድራማው አሁን በአሁን አያልቅም ብያችሁ ነበር ከዚህ በፊት። የተወሰነ ይቆያል። ረጅም ይሆናል እያልኳችሁ ሳይሆን የተወሰነ ይቆያል። ምክንያቱም እዛ ጋር የተጀመረው ነገር አለ፣ ትምህርት ቤት ላይ የተጀመረው ነገር አለ ብዬ ከዚህ በፊት ትዝ ይላችሁ እንደሆነ ተናግሬ ነበረ። ሜላት ሁሉ ነገር ካስታወሰች በኋላ እንግዲህ ይኸው በትላንትናው ክፍል ትምህርት ቤት ላይ በደንብ ዞረን አይተነዋል። ቃኘት አድርገናል። እኔ ግን በጣም ጓጉቻለሁ ሀናና አሴር ሲነቋቆሩ ማየት። ማለት ይሄ የፍቅር እንትን ዳርዳር አለች አይደለ? ይህንን ነገር በነገራችን ላይ ታውቃለች ማ አትሉኝም? ሰላም ትዝ ይላችሁ ከሆነ የሆነ ክፍል ላይ ከዚህ በፊት በነበሩ ክፍሎች ላይ አሴር በጣም ተበሳይቶ ሀናን እንደሚያፈቅራት እንደሚወዳት ሰላምዬ ተናግሮ ነበረ እና ታውቃለች ሰላም ይሄን ነገር። ሰው ብቻ ደስ የሚል ነገር የሆነ እዛ ጋር የሚያጓጓ አይነት ነገር አለ እና መቼም ድራማው ልጅ መሆኗ ብቻ ታውቆ ማለቅ የለበትም። እኔ አልስማማም። የአሴርን ፎንቃ መጨረሻ ላይ ሳላደርስ አልስማማም። እንዴ ምን ሆናችሁ ነው? የምሬድ እኮ ነው። እናንተ እንዴት ነው ይህን ነገር ሳታዩ ቢያልቅ አይደብራችሁም ድራማው? እና ይህንን ነገር እናያለን አሁን በሰፊው በሚመጡት ቀጣይ ክፍሎች ላይ። እንደነዚህ አይነት ነገር ጠብቁ። ከዛ መግቢያ ላይ እንዳልኳችሁ ወይዘሮ ሜላት በጣም ትልቅ ስህተት ሰርታለች። ስለዚህ ወይዘሪት ባዩሽ አሁንም እድል እያገኘች ነው ማለት ነው። ዝም ብላ መታ ወይም ደግሞ ስልክ ደውላ እነ ሰላምን ከጠየቀች ምናምን እንዳስታወሰች ለባዩሽ ይነግራሉ ማለት ነው። ሰላምዬ እንኳን ባትነግር ምናሴ ይነግራል። የምሬ ነው። ሰላም የተወሰነ ተጠራጣሪ ነገር ነች። እሷን አትወዳትም፣ አሮጊቷን ባዩሽን አትወድም፣ ላትነግራት ትችላለች። ነገር ግን ምናሴ ይነግራታል። ይህንን ነገር ልጆቹ ማወቃቸው አሁንም ሌላ ጉዳት እንዲመጣ ወይም ደግሞ ሌላ ችግር እላያቸው ላይ እንዲደርስ መንገድ ከፍተዋል፣ በር ከፍተዋል የሚል ሀሳብ ነው ያለኝ። ለፖሊሶቹ ይህንን ነገር ማሳወቅ ነበረባቸው። መስፍኔ ይህንን ነገር ማወቅ ነበረበት። ያን መደበቃቸው አሁንም በላያቸው ላይ ሌላ ችግር እያመጡ ነው፣ ሌላ መከራ እየመጣ ነው። እኔ እንደዛ ነው የሚሰማኝ። እርግብ ይዛ የጠፋችው ወርቅ 3 ሚሊዮን ያወጣል። የት ነበርኩ እኔ ጋይዝ? የት ነበርኩ ያኔ? የ3 ሚሊዮን ዕቃ ነው እዛች ትንሿ በእንጨት የተሰራች ኮሜዲን ውስጥ ያስቀመጥሻት። ወይኔ ቤትሽን ብትነግሪ ኖሮ እርግብ አይደለችም እኔ ነበርኩ እንዴ። አላስቀርም፣ ኮሜዲኖ ሁሉ አይቀርም፣ የተቀመጠበት አይቀርም እንዴ። ጭራሽ ያንን ሁሉ ወርቅ እንደዚህ ተወዷል እንዴ ጋይስ? በቃ ወርቅ ገዝቶ ማስቀመጥ ነው ወገን። እንደዚህ የጨመረ የሚሄድ ከሆነ እኮ አስባችሁታል፣ ከባድ ነው። ታዲያ እርግብ ይሄንን ሁሉ ወርቅ ይዛ ነው ከሀገር መውጣበት ገንዘብ ብላ ስትለምን የነበረው? ኧረ ምን አይነት ችጋራም ነች በጌታ እንዴ! አንተ ምን ሆናችሁን አስባችሁታል? 3 ሚሊዮን የሚያወጣ ወርቅ ይዛ በእጇ ተምቹን ከሀገር መውጣበትን ብር አምጣልኝ። ሴቶች ኧረ እንደው የወንድ ልጅ አምላክ፣ ኧረ ተወፍሩ፣ ኧረ እንደው በፈጠራችሁ፣ ኧረ እንደው ፈሩ፣ ኧረ ትንሽ እንኳን ፈሩ። የምሬን እኮ ነው። እፈሩ። ለነገሩ እኮ የምሬን ነው የምላችሁ። አንድ ሪያሊቲ ልንገራችሁ። ወንድ ልጅ ተበድሮ ለሴት ይሰጣል። ወንድ ልጅ የምሬን ነው። ሴት ልጅ ከኪስ ከሌላት ከባንክ አውጥታ መቼም አትሰጥም። ትሞታለች እንጂ መቼም አትሰጥም። መቼም እኔ አረጋግጫለሁ። ሪሰርች ሰርቼበታለሁ። የምሬን እኮ ነው። ይኸውላችሁ ትሞታላችሁ እንጂ ከባንክ ወጥቶ አይሰጥም። አታወጣለን። የለኝም ነው የምትለው። ባንክ ቤት ያለው የለኝም ነው። ሴት ልጅ የለኝም ብላ ራሷን አሳምናለች። እንጀራ የምትበላው ብታጣ ከባንክ ቤት አታወጣም። የለኝም ነው የምትለው። አንተ ጋር ነው የምትደውለው። የምሬ ነው። ባንክ እኮ 100,000 ብር ተቀምጦ ሊሆን ይችላል። የለም ባንክ ቤት ያለው የለኝም ነው የሚባለው። ከኪሷ ወይም ከቦርሷ ካለቀ አንተ ጋር ትደውልና ብር ላክልኝ። የለኝም። እኔ እኮ ባንክ ቤት 5,000 ብር አላስቀመጥኩም። ወገን እሷ 100,000 አስቀምጣ ከኔ ብር ትፈልጋል። ወይኔ ኧረ ፌር አይደለም ሴቶች። ኧረ ተው እንከባበር እንዴ! ምን ውስጥ ገባው ጋይስ? ያማረረኝ ነገር ስለሆነ እኮ ነው።
ዝም ብላችሁ እንትን ስታረጉ ራሱ እንደዛ ነው። የምሬን ነው። ይሄ ቁም ነገር ነው። ብዙ ጊዜ ያየሁት ነው። ጓደኞቼ ላይ ያየሁት ነገር ነው። ከምሬን ነው የምላችሁ። ጓደኞቼ ላይ ያየሁት ነገር ብዙ ጊዜ ማለት ነው። እና ወንዶች ተጠንቀቁ። ዝም ብላችሁ አንስታችሁ የምትሰጡ ሰዎች፣ ተበድራችሁ የምትሰጡ ሰዎች ማለት ነው። እሷ ከአንተ በላይ አላት፣ ባንክ ቤት ከአንተ በላይ አላት። አንተ የሌለህን ብር እሷ አስቀምጣለች ባንክ ቤት ለቃቅማ ኪትን ብላ አስቀምጣለች። አንተ ግን የለህም፣ ተበድረ ነው የምትሰጠው። ወገን ኧረ ተው፣ ተቀረብህ። እቺ ምን ታደርግልሃለች? የምሬን እኮ ተጋብታችሁ እንኳ አትስማሙ። ከእንደዚህ አይነት ሰው ጋር ተጋብታችሁ እንኳ አትስማሙ። የምሬን ነው የምላችሁ። ሰላም የላችሁ። ከእንደዚህ አይነት ሰው ጋር እንዴት ትስማማለህ? አንድ ላይ እንዴት መኖር ትችላለህ? አለቀ ነው፣ አምጣ ነው። ቅባት አለቀ፣ ቅባት የለም። ዘንድሮ ቅባት የለም። ቅባት ምናምን የሚባለው ድሮ ነው፣ በእኛ ጊዜ ነው። ኩል የለም፣ ዱቄት የለም፣ ቀለም የለም ነው የምትባለው። ካሁን እኮ እንደዛ ነው አይደለ ጋይስ? እንጂ ቅባት ምናምን ድሮ ነው ቀርቷል። አሁን ዱቄት ነው። ዱቄት ስላችሁ ይሄ የሚበላው አይደለም። የሚበላው ቢሆንም አሰየው። የሚቀቡት አለ፣ እዚህ ላይ የሚደፉት አለ። እሱን ነው የሚሉት። አሁን ታዲያ ይህችን አግብተህ እንዴት ነው የምትግባባው ወገን? እንደው እኮ ለአንድ ወር ስራ ከጠፋ እኮ በቃ አንተ መባረር ነው ከቤት ትወጣለህ። አናት ላይ ነው የምትወጣው። የምሬን ነው። ዘቅዝቃ ነው የምትፈትሽ። እና ታዲያ ይህችን አግብተህ እንዴ ወገን፣ ኧረ ተው። እዚህ ምድር ላይ በስራ ተጨናንቃችሁ አይምሯችሁ እየተጨናነቀ ፈታ ሳትሉ ሰላማዊ እረፍት ሳትኖሩ እንደገና በአናታችሁ ላይ እሳት ጨምራችሁ ከእሷ ጋር ትግል እድሜ ልካችሁን ታግላችሁ ትኖራላችሁ እንዴ ጋይስ? የምሬን ነው። እንደዚህ ከመኖር ማለት ነው እኔ ፈታ ብዬ ከፋሚሊ ጋር ብኖር እመርጣለሁ። የምሬን ነው የምላችሁ። ልጅ አምሮት ካለብኝ አንዱን ልጅ ከመንገድ ዳር አምጥቼ አሳድጌ ልጅ ባረገው ይሄ ይሻለኛል። ከመጨቃጨቅ ከመነታረክ ይሄ ይሻላል። ሰላም ያለው እረፍት ያለው ንጹህ እንቅልፍ ተኝተህ የምታድርበት ቤት ነው መሆን ያለበት ትዳር። እንደነዚህ አይነት ትዳሮች የሚመጡት ከጥቅም የተነሳ ነው ጋይስ። እሺ ጥቅመኛ የሆነ ሴት አይሆናችሁ። ለትዳርም ሆነ ለጓደኛ ለምንም ጥቅመኛ ሴት አትሆን። ጥቅመኛ በቃ ጥቅም የምትፈልግ ከአንተ ሁሌ ጥቅም፣ ከአንተ ሁሌ ገንዘብ፣ ከአንተ የሆነ ነገር የምትፈልግ ሴት መቼም ለትዳርም ሆነ ለሌላ ነገር እንዳታስቧት። እኔ ከምሬን ነው የምላችሁ። ትክክለኛ ሴት አብረን ሰርተን እናምጣ። ሲጀመር አትጠይቅም፣ ደፍራም አትጠይቅም። አንተ ራስህ ካላደረክላት በስተቀር ደፍራ አትጠይቅም። ገንዘብ ቢኖራትም ባይኖራትም ቸገረኝ አትልም። የምሬን ነው የምላችሁ። ትክክለኛ ሰው እንደዛ ቢኖርህም ባይኖርህም ደፍሮ አይጠይቅም። በቃ ቸገረኝ አይልም። ችግሩን አንተ ራስህ ተረድተህ ካልሰጠው በስተቀር ቸገረኝ አይልም። ፊቱ ላይ አይተህ ልቡን አይተህ ተረድተህ ካልሰጠህ በስተቀር ትክክለኛ ሰው እንደዛ እንጂ በሆነ ባልሆነው አምጣ የሚል አይነት ሰው ጋር እኔ እንጃ፣ እኔ አላቅም። ብዙ ሰዎች እንደዚህ የሚሸወዱት ለምን ነው ታውቃላችሁ? ውበት ስለምታዩ፣ ቁንጅና መልክ ስለምታዩ። ቁንጅና መልክ እኮ አይጠላም። ነገር ግን ቁንጅናና መልክ ጸባይ ካለው፣ ጸባይ ከሌለው ምንድን ነው ጋይስ? ይሄ እኮ አሁን ሁለት ስትወልድ እኮ ልጅቷ እኮ ዝርፍጥ ብላ የሆነ እንትን ነው የምትመስለው እኮ። አንቺን ነው እንደ ነበረ ያን ያየሁት አንቺን ነው እንደዛ ፎቶ ላይ ያለሽው አንቺ ነሽ እንዴ የምትላት ሁለት ከወለደች በኋላ። ከምሬን ነው የምላችሁ። አንቺ ነሽ እንደዛ ያን ያገባውሽ ተሳስቼ እኮ ነው ምናምን፣ ወይስ ተቀየርሽ ሌሊት ላይ ምናምን የምትሉት? ከወለደች በኋላ ሰው ሌላ ሰው ይሆናል። ጊዜ ሰውን ይቀይራል፣ መልክን ይቀይራል፣ ብዙ ነገር ይቀየራል። እና መልክ ብላችሁ ኧረ ከድራማው ወጥቼ ሌላ ነገር ውስጥ ገባው። ለማንኛውም ይመቻችሁ። ካጠፋው ደግሞ አፉ በሉኝ። እሺ ወደ ድራማችን እንመለስ። በትላንትናው ክፍል አሴርና ፋዘር አንድ ላይ መሆናቸው እኔ በጣም ተመችቶኛል። ምክንያቱም ኖላዊ ቤት ውስጥ ብቻውን ቢያሳልፍ ኖሮ ትንሽ ቅር ይል ነበረ። አሴር ደግሞ ከሱ ጋር ቤት ማደሩ ምናምን እኔ በጣም ደስ ብሎኛል። ያው ይሄ ነገር ወዴት እያመራ እንደሆነ ታውቃላችሁ። ገብቷችሁ ያላችሁ የፈለኩት ነገር መቼም ትረዱኛላችሁ ብዬ አስባለሁ። ተምቹ የለም አጎቱን ሸኝቶ ወይም ደግሞ ሽኝት ላይ ነው ብለን እንለፈው። በትላንትናው ክፍል ያው ደስ የሚል ክፍል ነበረ፣ ብቻ አሪፍ ክፍል ነበረ። እናንተ እንዴት አያችሁት? የትላንትናውን ክፍል እንዴት አገኛችሁት? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እንገናኛለን። ሰኞ እንገናኛለን።